እንዴት አደራችሁ? እንዴት ዋላችሁ? እንዴት ቆያችሁ? ውድ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እንኳን አደረሳችሁ ለእመቤታችን ለኪዳነ ምሕረት እንኳን አደረሳችሁ፣ እንኳን አብሮ አደረሰን እላችኋለሁ ውዶቼ፣ ውድ ተመልካቾቼ ውድ የሀገሬ ልጆች በሙሉ እንኳን አደረሳችሁ። የክርስትና እምነት ተከታይ የሆናችሁ ሁላችሁ እንኳን አደረሳችሁ፣ እንኳን አብሮ አደረሰን እላችኋለሁ። እንግዲህ ለዚህ ያደረሰን ለዚች ቀን የሰጠን ለዚህ ሰዓት የሰጠን እግዚአብሔር የተመሰገነ ይሁን። እግዚአብሔር ምስጋና፣ ክብር ምስጋና ለፈጣሪያችን ይሁን። ለእመቤቴ ድንግል ማርያም ምስጋና ይድረሳት። ለመድኃኔዓለም ምስጋና ይድረሰው። ዛሬ ደርሰናል። ጾማችንን በሰላም ፈተን እዚህ ደርሰናል። እንኳን አደረሳችሁ ድጋሚ ብያለሁ። ሌላው ደግሞ የዛሬ ዓመት ሀገሬ ላይ ነበረ ቤተክርስቲያንን ያስቀደስኩት እና ያሳለፍኩት ትዝታ አለብኝ። ትዝ ብሎኝ ነው ዛሬ። መቼም ያው እንግዲህ እንጀራ ነው። ወደ ሰው ሀገር ያንከራትተናል። የሀገር ጉዳይ የሀገራችን መቼም ስራ ጠፍቶ ስራ ሀትን አይደለም። ትንሽ ከደሞሳችን ከፍ ትላለች፣ ከሀገራችን ትንሽ ከፍ ይላል በማለት ነው። እንግዲህ እግዚአብሔር አምላክ ደግሞ ጨርሰን በቃችሁ ብለው የልባችን ደርሰን ያሰብነውን አሳክቶልን ለሀገራችን እስኪያበቃን ድረስ ደግሞ የሀገራችንን ትዝታን ትዝ እንዳልን ቁጭ አድርገን እናሳልፋለን። ባለንበት ሀገር ሰላም ይሁንና አንገታችን ደፍተነው ቤተክርስቲያንም እንዳለን ብናስታውስም መሄድም ባንችል መሄድ ያው እንደ ሀገራችንም አይደለም። አንዳንድ ሀገር የኢትዮጵያ ቤተክርስቲያን ይኖራል። አንዳንድ ሀገር ደግሞ ቢኖርም በጣም ርቃል። አሰሪያችን ደግሞ ላይፈቅዱልን ይችላል። አይፈቅዱልንም፣ ላይፈቅዱ ይችላሉ። እኛ ደግሞ ያው ባለችን ስልካችን መስመራችን ከፍተን አስቀድሰን ዘምረን እናሳልፋለን። ዋና ቀጥታ ወደ ቤተ ክርስቲያን መድረሳችን መሄዳችን እዛ መድረሳችን አይደለም። ዋና በልባችን ማሳደር ብቻ ነው። በልባችን ማሳደር ብቻ ነው እላችኋለሁ። ሁላችሁም እንግዲህ ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱኝ በትህትና ጠይቃችኋለሁ ውዶቼ። ሌሎቻችሁ ከኔ ጋር ቤተሰብ የሆናችሁ ስታበረታቱኝ የነበራችሁ በጣም ነው የማመሰግነው። ምስጋኔ ከልብ ነው። በጣም አመሰግናለሁ። አሁንም ደግሞ አበረታቱኝ፣ አጠገቤ ቆሙ፣ በርቱ፣ በርቺ ብላችሁኝ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ ወገኖቼ። መቼም ሰው ያሰበውን ያረገውን እስከ መጨረሻ ድረስ መድከም አለብን። እሷም ሀሳቧን ቀይራ ተጨምሮብናል። ቢጨምርም እንግዲህ ክርስቲያን ተስፋ አይቆርጥም እንደሚባል ተስፋ አንቆርጥም። ሁለተኛ ደግሞ ምንም ችግር የለም አጠገብ እኛ እርስ በራሳችን የአንዱን ሰው ቪዲዮ አንዱ ቪዲዮ አይቶ ላይክ እና ኮሜንት ምናምን ሲያዝ በዛ በኮሜንት ገብተው ሰው ሁሉንም ላይኩን ሁሉንም ይመልሳል። ግን እርስ በራሳችን እኛ ጨካኝ ነን፣ እውነት ጨካኝ ነን። እያዩ ስንት ሰው ቪዲዮን አይቶ ስንት ሰው ሌላው ሌላ ነው እና ላይክ ሳያደርግ ሰብስክራይብ ይቅርና ላይክ እንኳን ሳያደርግ አይቶ የሚያልፍ ስንት ሰው አለ። አብዛኛው ማለት ነው። አብዛኛው እንደዚህ አይቶ ነው የሚያልፉት። እንግዲህ ደስ እንዳላቸው ይሄ ዱላም አይደለም እውቅሳትም አይደለም። ደስ ካላቸው ነው ላይክም ሰብስክራይብ የሚያደርጉት። እኛም ደግሞ ይሆናል ብሌን ነው እንጂ ወጪ የለም። እግዚአብሔር ይመስገን በወጪ በኩል ወጪ የለም። እዚህ እስካልን ድረስ በእነሱ ኢንተርኔት ነው፣ በቤተሰብ ኢንተርኔት ስለሆነ ኢንተርኔት ገዝተን ወይ ወጪ ሆነን ከሰርን ብለን የምናለቅስ የለም። ከወይኔ ይሆናል ካልሆነም ደግሞ ይቀራል።
ይሄ ምንም ችግር የለም። ግን እርስ በርስ ብናስታውስ ቆንጆ ነው፣ ደስ ይለኛል። እኔ የአንዱንም አላልፍም፣ የመጣብኝም ሁሉንም ላይክም ሰብስክራይብም እያረኩ ነው ቪዲዮዋቸውን የሚያየው። እናንተም ደግሞ እንደዛው ገብታችሁ አይታችሁ ኮሜንት እንኳን ብትልኩኝ በዛ በኮሜንት ገብቼ እኔም ላይክ እና ሰብስክራይብ አድርግላቸዋለሁ። እርስ በርስ እኛ የአንዱ ሰው ቪዲዮ ሲያይ የአንዱ ሰው ቪዲዮ ገብቶ ሲያይ ሲመልስ አሪፍ ነው እና እንግዲህ ሌላ የምናገረው ነገር የለም። በርቱ ነው የምላችሁ፣ በርቱ። እግዚአብሔር እንግዲህ ለሁላችንም ያሰብነው ሀሳባችንም የልባችን ለመድረስ ፈጣሪ ያግዘን። ሁሉም ከእግዚአብሔር ስራ ነው። ይሄም ራሱ የእግዚአብሔርን ስራ ይሁን ከጊዜ በኋላ የመጣ ስራ ነው እና ደስ ካላችሁ ገብታችሁ ላይክ አድርጉ። ደስ ካላላችሁ ምንም ችግር የለም። በተረፈ ደግሞ ውዶቼ ሌሎቻችሁ እውነት ኮሜንትም የሰጡኝ አሉ፣ ሰብስክራይብ የሚያደርጉልኝ አሉ። በጣም ነው የማመሰግነው። ምስጋና ከልብ ነው ውዶቼ። ሌላ ደግሞ ምን ማለት ፈልጌ ነው እህቶቼ፣ ጆርዳን አላችሁ መቼም ቪዲዮ ሰርቻለሁ መሰለኝ፣ ሰርቻለሁ። መግባት ይቻላል። አሁን ወደ ሀገር ተከልክሎ ነበር፣ ግን አሁን መግባት ይቻላል። ባለቀ ፓስፖርት መግባት ይቻላል እና ቀራማ ውስጥ ሳትገቡ በገባችሁ አሁን ቶሎ በገባችሁ። በእርግጥ ወደ ሀገራችን መግባት ይቻላል፣ ከኢትዮጵያ መምጣት አይቻልም ተብሏል። ከኢትዮጵያ ደግሞ ለምን መምጣት እንደማይቻል ለጊዜ እንግዲህ ተዘግቷል ተብሏል። እሱ እስከ መቼ ተዘግቶ ይቆያል? በእርግጥ ብዙ ሀገር ነው፣ የኛ ኢትዮጵያ ብቻ አይደለም የተከለከሉት፣ ብዙ ሀገር ነው። አንድ 3 ሀገር ይሆናል መሰለኝ። ለምን እንደተከለከለ እንግዲህ አናውቅም። ፓስፖርታችሁ እምሰራ ፓስፖርታችሁ ሰርቶ እረፍት ሄጄ እመለሳለሁ ብላችሁ ያስባችሁ በእረፍት ይቻላል መሰለኝ፣ እርግጠኛም ባልሆን ግን መስራት የምትፈልጉ ብትሰሩ ፓስፖርታችሁ ያላለቀ ልጆች ማለት ብትሰሩ ቆንጆ ነው። አሁን እዚህ ሀገር የሱዲም ተዘግቷል ተብሏል። ይከፈት አይከፈት የማውቀው ነገር የለም። ግን ገብታችሁ ከምትቸገሩ ገብታችሁ ብዙ ወጪ ከምትሆኑ ፓስፖርታችሁ ካለ መስራት ደስ ይለኛል። ደህና ቤት ከሆነ ብሰሩ ቆንጆ ነው። ተቸግሬያለሁ። ያው እነሱ የጆርዳን ከባዶች ናቸው፣ በጣም ከባድ ናቸው። በእርግጥ ከባድ ናቸው፣ ግን ኮንትራትን ጨርሼ 2 ዓመትን ጨርሼ ለመግባት ጓጉቻለሁ የምትሉ ልጆች ብዙ ናቸው። እንግዲህ እግዚአብሔር የልባችሁን ይስጣችሁና ለሀገራችሁም ያብቃችሁ እላችኋለሁ። ሌሎቻችሁ ደግሞ ቀራማ ውስጥ ሳትገቡ ብታሰሩ ቆንጆ ነው። አሁኑኑ መግባት የምትፈልጉ ግቡ። መስራትም ደግሞ አትመኑ። ነገ ተነገ ወዲያ የሚመጣ አይታወቅም። በ5ኛ ወር ላይ ማነው በ9ኛ ወር ላይ ይመጣሉ። መጥቶ ፓስፖርቱን ያሰራሉ ከዱባይ ተብሏል። እና በዛ ሰዓት ብታሰሩ ቆንጆ ነው። ምናልባት እንደው ያልሰማችሁ ካላችሁ ብዬ ነው። እና በተረፈ ሰላም፣ መልካም ቆይታ፣ መልካም ዓመት በዓል እላቸዋለሁ። ሰላም ቆዩልኝ። እወዳቸዋለሁ። ሰላም ቆዩልኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ እንዳትረሱ። እወዳቸዋለሁ። ሰላም ቆዩልኝ።